ገዛኸኝ እንግዲህ ከዚህ በኋላ ኖሬስ ምን እጠቅማለሁ ራሴን ባጠፋ ይሻለኛል ብሎ እንግዲህ መንገዱን ሲለው መኪና ጋይቶት ያው ዝርር ብሎ ወደቀ ማለት ነው። አለሜና ናቲም እንግዲህ የመከራ ጊዜ ደራሽ ቤት ዘመድ ነው። ጓደኛ እንኳን አላችሁ ጥሩ ጓደኛ ይደርሳል ማለት ነው። እንግዲህ አቶ ገዛኸኝ አሁን ላይ ቤቲ ሙሉ በሙሉ ንብረቱን ቀምተዋለች፣ ምንም አይነት እንኳን ሳታስቀርለት ማለት ነው። እናም እንግዲህ እንዳያችኋት ነው መኪናውን እንኳን ሳይቀር ነው የወሰደችበት። ስለዚህ ሰውየው ራሱን መቆጣጠር አቃተው። ዝም ብሎ በቃ ያልሆነ ነገር ነው ውስጡ እየተሯሯጠ የሚገኘው ማለት ነው። ስለዚህ ኖሬስ ምን እሰራለሁ? ሞቴን በመርጣ አይሻለኝም ወይ? ተዋረድኩኝ፣ ተከብሬ በኖርኩበት ሀገር ቤቲ አዋረደችኝ፣ ንብረቴን ቀምታ። ሰው ምን ይለኛል? ይሄ እኮ ለሰሚም ግራ ነው። ምን ብዬ ነው የማወራው? እያለ እንግዲህ ያዙ ይለቀቁኛል አቶ ገዛኸኝ ማለት ነው። በሰፈሩት ቁና መሰፈር አይቀርም የሚባለው ነገር ይሄ ነውና እንግዲህ አቶ ገዛኸኝ ምንም ማድረግ እንደማይቻል ዛሬ አወቅኩኝ ማለት ነው። እውነት ለመናገር እና ከዚህ በኋላ አጠገቤ ትደርሽና እንዳላላት እንግዲህ ሰራችለት። ብቻ ያሳዝናል እውነት ለመናገር። ለማንኛውም ከዚህ በኋላ እንግዲህ ከህይወታችን ውስጥ ውጡ ምናምን ተባብሎ ነበር አሁን ጊዜ። ከዛም እንግዲህ አለሜ ባዶ እጇን መቅረቷን አወቀች። ምንም አይነት ሳንቲም እንደሌላት፣ ምንም አይነት ገንዘብ እንደሌላት ነው የነገራት ገዛኸኝ ማለት ነው። እሷም ደግሞ ወይኔ ገብታት በሰብሳት አለህ ገንዘቤን 1-2 ብለህ ካልመለስክ ብላ አስፈራርታው ነበረ ማለት ነው። እና ቤቲን አገኘቻት። ቤቲም ደግሞ ተመሳሳይ ነው የመለሰችላት። ወንድምሽን አሳልፈሽ ለህግ አምጪ፣ እኔም ደግሞ እሰጥሻለሁ፣ የሚመለከትሽን ያክል ንብረትሽን እሰጥሻለሁ። ንብረትሽን አልከለክለውም፣ እኔ ለፋውበት አይደለም። ስለዚህ ያንን ማድረግ የምችለው ወንድምሽን አምጥተሽ ስታስረክቢ ብቻ ነው። ይቅርታ ያንን ማድረግ አልችልም። ለወንድሜ እኮ እኔ መስዋዕት ከፍያለሁ። እውነትሽን ነው። አሁን እኔ የምልሽን ታደርጊያለሽ ወይስ አታደርጊም? አላደርግም አልኩሽ። እንግዲያውስ ከአንቺ ጋር አፍ የምካፈትበት ጊዜ የለኝም። አሁን እኮ እግርሽን አጣምረሽ የተቀመጥሽበት ሶፋም ቤቱም የኔ ነው አለች። ቤቲ ከት ብላ ሳቀችባትና አይ ተስፋ የማይቆርጥ ሰው በጣም ያስገርመኛል አለቻት። እንዴት ስትላት እንዳያሽው ነው። ተስፋ አትቆርጭም እንዴ? ቤቱ የኔ ነው ስልሽ እኮ ጭራሽ አንቺ ትንፈላሰሽበታለሽ። ለማንኛውም ወይዘሪት አለሜ ተስፋ ቁረጪ፣ ቤቱ የኔ ነው። ሁሉም ነገር መኪና ሳይቀር ምንም ነገር እንደሌለው ገዛኸኝ ነግሮሻል። ስለዚህ ያለሽ አማራጭ ወንድምሽን ካለበት አምጥተሽ ለህግ ስታቀርቢ፣ እኔም ያን ያክል ራስ ወዳድ አይደለሁም። ስለዚህ ወንድምሽን አሳልፈሽ ከሰጠሽ እኔም ደግሞ ድርሻሽን ንብረትሽን እሰጥሻለሁ አለቻት። አለሜ ደግሞ ይቅርታ ቤቲ፣ እኔ ያንን ማድረግ አልችልም፣ እንግዲያውስ የራስሽ ጉዳይ ብላ ጥላት ሄደች። እንግዲህ ጽሁቴም ልብሷን ሰባስባ ልብሷን አንብላ እንግዲህ ቤቲ መታወቂያ የት እንዳለ ታውቂያለሽ እንዴ ስትላት ቆይ ላምጣልሽ ብላ ለትሁት መታወቂያዋን አመጣችላት። ከዛም ትሁቴን እንግዲህ ቻው በጥሩ ነገር ባናሳልፍም እኔና አንቺ ግን ስላወቁሽ በጣም ደስ ብሎኛል ብላ ከትሁቴ ጋር እንግዲህ ቻው ቻው ተባባለዋ። ሻንጣዋን ሸክፋ ስትነሳ አቶ ገዛኸኝ ወዴት ነው ወይዘሮ ቤቲ አላት። ከዛ በኋላ ቫኬሽን ቆይ ልሸኝሻ፣ መኪናዬን ይዣለሁ አለችና ስታሳየው እንግዲህ ራሱን ይዞ ያገራለ አገር እያዝልኛል አቶ ገዛኸኝ። ሰማይ ምድሩ ግልብጥብጥ ነው ያለበት። ጭራሽ መኪናዬም ሳይቀር ነው የዘረፈችኝ ብሎ እንግዲህ ከዛም ተስፋ የቆረጠ ሰው ምንድን ነው የሚያደርገው? የሆነ ሀብል ከኪስ ውስጥ አወጣና የትሁቴ ሻንጣ ውስጥ አስቀመጠ። ትሁቴ ሌባ ነች ሊል አያቸው አይደለ? ሰው ነገር የፈለገ ለዛ ሰው ብትሰሩ ለፈለገ ለዛ ሰው ብትደክሙ የሆነ ነገር ሊያደርጓችሁ መሞከራቸው የማይቀር ነውና አቶ ገዛኸኝም እንግዲህ ትሁትን ሌባ ነሽ ብሎ ሊከሳት አያቸው አይደለ? ተስፋ የቆረጠ ሰው ስለሆነ ማለት ነው። ቢከሳትም ምንም የሚያገኘው ነገር የለም። ከዛ በኋላ እንግዲህ በመጠጥ ሲጋት አመሸና አቶ ገዛኸኝ እግረኛ ነው እንግዲህ መኪናውን ተቀምጠዋል። ወደ ቤት እየተመለሰ ሳለ
ሰማይ ምድሩ ተገለባበጠበት መሰለኝ። እዛው ተዘርሮ ወደቀ ማለት ነው። እንግዲህ ናቲና አለም የደረሱ ምንም ማድረግ አይቻልም። ትሁቴም እንግዲህ ለቤቲ ደውላ ስትነግራት ለምን አይፈነዳም? ምን ይመለከተኛል ትሁት? እኔ እኮ ስለሱ የሚመለከተኝ ነገር የለም። እፈልገውን ይዣለሁ። ያ ማለት ራስ ወዳድነሽ አትበይኝ ትሁት። እንደምታውቂው አለሜ ወንድሟን አሳልፋ ከሰጠችኝ 1 2 ብዬ ንብረቷን እመልስላታለሁ። ለበለዛ ሳምራት ይቀር። የውልሽ ቤትዬ የሚበጅሽን ማድረግ የምትችይው አንቺ ብቻ ነሽ። እኔ ግን በቃኝ፣ ደክሞኛል። ከዚህ ውስጥ እጄን አውጥቻለሁ። ችግር የለውም ትሁቴ፣ እኔ ነገሩን የነገርኩሽ እንጂ ከዚህ በኋላ እገዛሽ አያስፈልገኝም። አመሰግናለሁ። እስከ ዛሬም አብረሽኝ ስትጨነቂ ለነበርሽ በጣም ነው የማመሰግነው ትሁቴ። አንቺ ጥሩ ልብ ያለሽ ሴት ነሽ አለቻት። ከዛ በኋላ አቶ ናቲም አገኛትና ወይዘሮ ቤቲን ስሚ ቤቲ፣ የእናቴን ንብረት 1 2 ብለሽ የማታምጪ ከሆነ እኔም እህትሽን እህቴን ምን ብላ በጥፊ ዥው አደረገችበት። እህቴን አንድ ነገር ለማድረግ ሞክርና እገልሃለሁ ከነ ቤተሰብህ፣ እሱን አሳይሻለሁ ብላት። ናቴ ደግሞ አሁን ላይ ለቤቲ እየፈረደ ይመስለኛል። ምክንያቱም ወንድሜ የምትይው ሰውዬ እኮ ያኔ አቶ ገዛኸኝ አግቶ ሲያሰቃይሽ ባዶ ቤት ውስጥ እህቴ የት ነው የጠፋችሁ ብሎ እንኳን ስልክ ደውሎ እንኳን ዘመድ ጋር አልጠየቀም። ዛሬ ግን አንቺ ለሱ መስዋዕት ትከፍያለሽ። ዛሬም ለሱ ቆመሽ ትከራከሪያለሽ። እማዬ ስለ ራስሽ ብቻ አስቢ እንጂ ወንድሜ አትበይ። ከነ መፈጠርሽ ለማያቅሽ ወንድምሽ ወንድሜ አትበይ 10 ጊዜ አላት። አይ እኔ የእናቴ ልጅ ለማንም አሳልፌ አልሰጥም። አንድ ያለኝ የእናቴ ልጅ እሱ ብቻ ነው አለች። እንግዲህ ወይዘሪት አለሜም ድርቅ አለች። አባዬና ናቲ እኛ ከዚህ ውስጥ እጃችንን አንስተናል። ሁለታችሁ ተነጋግራችሁ ፍቱ። አለሜ በተለይ እኔና አንቺ ተነጋግረን መፍታት አልቻልንም። ስለዚህ እኔ አልገባም ከዚህ በኋላ ባንቺ ጉዳይ አላት ናቲ። አዎ አንተ መግባት የለበትም ንብረቴን በማስመልስበት። የኬት ነው የምትመልሽው? ምንስ ማስረጃ አለሽና ነው የምታስመል? ማንን ነው የምትከሽው? ቤቲ ልትከሻት አትችይም መቼም። ባልሽ እሱ እንጂ ቤቲ አይደለችም። ለቤቲ ደግሞ ፈርሞ የሰጣት እሱ እንጂ ቤቲ አይደለችም። ስለዚህ ምንድን ነው ይልቁንስ ወንድሜ የምትይውን ጨካኝ አረመኔ ወንድምሽን አምጪ ያሳልፈሽ ስጭና ከዛ በኋላ አንቺም ሰላም ትሆኛለሽ፣ ንብረትሽን ታገኛለሽ። ቤቲም ሰላም ሆና ትቀመጣለች። ከኛ ጋር ምንም የሚያገናኛት ነገር የለም። ግን እማዬ አንቺ ምልህ ገብተሽ እሷ ምልህ ይዟት ያልሆነ ነገር ውስጥ ትገባላችሁ። ይሄንን ነው ያልኩሽ ያለሁት እናቴ ቢላትም ልጁ ልትረዳው ፈጽሞ ፍቃደኛ አይደለችም። እንግዲህ አለሜ ድርቅ ያለች ናት። እሺ ምትል ሴትዮ አይደለችም። ናቲም እንግዲህ የራስሽ ጉዳይ ነው፣ ከዚህ በኋላ ምንም ልልሽ አልችልም እናቴ አላት ማለት ነው። ከዛም እንግዲህ ቤቲሻ መኪናዋን አስነስታ ሄደች ማለት ነው። እሱም ደግሞ እንግዲህ ወይኔ ገዙ ተዋረድኩ፣ ተበላው፣ እንደው በኖርኩበት ሀገር በማንም መሳቂያ ልሆን፣ ወይኔ ገዛኸኝ እያለ ያዙኝ ልቀቁኝ አለ። ከዛ በኋላ እንግዲህ ትሁትም የታባ ሄጅ እናያገኘው አንተ ሰውዬ እያለች አለሜም በቃ አባዬም አናገራት። አለሜ ከአንቺ አላውቅም፣ በእርግጥም ግን ከዚህ በኋላ የሚመጡብሽ ነገሮች በጣም ከባባዶች ናቸው። ስለዚህ ቀድመሽ ልታስቢበት ይገባል። ምን አይነት ከባድ ማለት? ከዚህ የበለጠ ከባድ ነገር ይደርስብኛል እንዴ? የትሁት አባት አለችው። አዎ ብዙ ፈተና ሊደርስብሽ ይችላል። ነገር ግን ወንድምሽ ግዳጁን ጨርሶ ይወጣል። ቢታሰር አይሟሟም፣ ጨዋ አይደለም። ስለዚህ ልጅቷም ልቧ ይረጋጋል። እሱ ሲታሰርላት ልጅቷ ፍትህ ትሻለች። እናንተ ሁላችሁም ለሷ ቆማችኋል። እኔን ማን ነው የሚረዳኝ? አንቺን ሳንረዳሽ ቀርተን አይደለም። አለሜ ምን ሆነሻል? ምን ነው ቤት ስለመጣሁ ቤት ስለተቀመጥኩ ከበድኩህ እንዴ? ንግግር የሚባል ነገር ደግሞ ከነ ልጇ እማታቅ ሴትዮ ናት ማለት ነውና ከነ ናቲ ጭምር። ናቲም እንዳመጣለት ነው ዝም ብሎ የሚያወራውና እሷም እንደዛው ናት። ስለዚህ አረ በፈጠረሽ ተረጋጊ። በመጀመሪያ ደረጃ አዳምጪ ምን እንደሚወራ። አለሜ ምን ሆነሽ ነው ዝም ብለሽ እንደዚህ ትጉ የምትይው? እውነት እኔን ካንቺ አልጠብቅም አላት አባዬ። ድሮስ እኔ ነኝ በገዛ እጄ። ከዛ አባዬ በጣም ተናደደና ጥሏት ወጣ። ትሁት ጋር ደውለና አለሜ ምንድን ነው የሆነችው? በፍጹም የማላቃት አለሜ ሆናለች እኮ ትሁቴ።
እኔ ምላት ሌላ፣ እሷ የምትመልሰው ሌላ። አባዬ ምን ማድረግ ይቻላል? ከባለቤቱ ያወቀ ምንድን ነው ይባል የለ እንዴ? ስለዚህ እንግዲህ የእሷ ነች የምታውቀው የሚያዋጣትን ነገር። እኛ ምን እናደርግ አባዬ ያለችው ትሁት። አረ ትሁት አላውቅም፣ ሴትዮዋ በጣም አበዛችሁ። ጭራሽ ቤት ስለተቀመጥኩ ከበድኩህ እንዴ ብላኛለች። ጭራሽ አዎ እንደዛ አለችኝ። አይ እንግዲህ ተዋት አባዬ፣ እንደፈለገች ማሰብ ትችላለች። እንግዲህ ከዚህ በለጠም ልታደርግላት ትችላለህ አንተ አለችው ትሁት። ከዛ በኋላ እንግዲህ አለሜ እጭ ተውኝ፣ እንደውም እኔ ራሴ ጋፈጣለሁ አለ። እኔ ደግሞ አንዳንዴ ሰው እንትን ሲል በቃ አለ አይደለ የሆነ ፊት ፊት የሚል እንደ ፌንጣ ወይ ደግሞ እስከ መጨረሻው እኮ አይደርስም። አለሜ ልክ እንደዛ ናት ከነ ልጇ ማለት ነው። ልጁ ዝም ብሎ ፍርደ ገምደል ነው ሲጀመር። እና አቶ ገዛኸኝ እንግዲህ መንገድ ላይ ራሱን ስቶ ዝርር አለ። ምክንያቱም መጠጥ ጠጥቷል። ምንም እያደረገ ያለውን ነገር እንኳን ጠንቅቆ አያውቅም ማለት ነው። ዝም ብሎ በዘፈቀደ ዘው ዘው ስል ሄዶ ዘው ብሎ ቀረ መሬት ላይ ማለት ነው። የሰው ልጅ ዛሬ ኃይለኛ ነኝ፣ ዛሬ ጉልበተኛ ነኝ፣ ማንም አይደፍረኝም፣ እኔ ማንም ሰው ተናግሮኝ አያውቅም፣ ማንም ሰው ደፍሮኝ አያውቅም የሚል ሰው ሁሌም ጉልበትን ከሰው ነው የሚጠብቁት። ግን ፈጣሪ እያሉ ጌታ እያለ ሁሉን የሚያየው ይገርመኛል በእውነት። አንዳንድ ጊዜ ጉልበታችንን እንተማመናለን አይደለ? ፈጣሪ ነው ያንን ጉልበት የሰጠን፣ ሊከለክለንም ይችላል። ግን በጉልበቱ የሚተማመን ሰው መጨረሻው አያምርም ልላችሁ ፈልጌ ነው። አቶ ገዛኸኝ ሁሌ በዛች በብረት ነበረ ሰው ሲያስፈራራ የነበረው። እድሜ ለገንዘቤ፣ እኔ ገንዘቤን 1 2 ብዬ 100 ሰው ቆጥሬ አመጣና ሁላችሁንም አስጨርሳችኋለሁ እያለ ሲፎክር ለራሱም አልሆነም ማለት ነው። እንግዲህ ቤቲሻ እጥብ አድርገው አልጋና ፍራሹን ብቻ ጥላለት ሄደች እዛ ቤት። ሰላም ውድና የተከበራችሁ ቻናል ቤተሰብ